ዩናይትድ ተጠፈጠፈ። ማን 2-1 ተሸነፋችሁ ብላችሁ ሜዳችን ላይ ሳቃችኋ። በሊድስ ከኛ ደግሞ በበለጠ በተጣለ ቲም ተሸነፋችሁ። በሊድስ ማለት የሰው ልጅ እንዴት ነው በሊድስ የሚሸነፈው? ሊድስን 9 ጎል ነው ያገባንበት እኛ ደርሶ መልሳውን። ለምሳሌ ብሩኖ አሲስት አደረገ ዛሬ። ይሄ ሰውዬ ተውተኔ ስለዚህ ሰውዬ አላወራ። ማን ግን አትችሉም። ሜዳችሁ ላይ ተሸነፋችሁ። ማን ሙሉ ጨዋታውን ተበልጣ። ሊድሶች እንደው ካልቨርት ሉዊን ብሎ እኔ ኳስ ተጫዋች የለም ተናግሬ ነበር። ካልቨርት ሉዊን ብሎ ኳስ ተጫዋች የለም። መጽሐፍ ጸሐፊ ነው የሰውዬ። ምንም ነገር አይችልም። ጸጉሩን ተሰርቶ ቀይ ብቻ ማሰጠትና ያን ኳስ ከጎል ያወጣ። ማን ቀዩ ይገባዋል አይገባውም አያገባኝም። እኔ ዳኛ ነኝ የምጠይቀኝ። ይገባዋል አያገባኝም። ይገባዋል እንደው ገብቷላ። ባለፈው እኛ ላይ ቋጠራችሁ ህይወታችንን እንዲመረን ያደርጋችሁታ። እንዳልይዛችሁ እያንዳንዳችሁ ትደበቃላችሁ። እንዳልይዛችሁ ከአንድ ወር አንድ ቀን እየተጫወቱ ዛሬም ተለጠፉ በበዓል ማግስቱ በልልኝ ምድረ ቅሪላ ሁላ ናውጣ ቀብራራው ናውጣ እስቲ ና። አየህ ወሩን ሙሉ አልተጫወትኩም። ምን አንድ ሳልጮት እንድደሰት የፈጠረኝ ማን ነው አላልክም? ማን አባክ ደስተኛ እንድትሆን አደረገህ? ሲጀመር ቡድንህ እኮ ባለመጮቱ ብቻ ነው ደስተኛ ሆነህ የተቀመጥከው እንጂ ወደ ስራን ከገባማ ከተጫወተ እኮ መሸነፍ ባህሉ አይደል እንዴ? በተለይ ዘንድሮ አንተ ለኛ ትነግረናለህ። ካሪክ መጥቶ ተከታታይ ቢል ለኛ እንዲ ደረታችሁን ተነፉብናላችሁ። ይኸውልህ በእኔና በአንተ መካከል ያለው አንድ ነገር ነው ልዩነቱ ማለት ነው። በምትማረው በእያንዳንዱ የትምህርት አይነት በሙሉ ወድቀህ የቀረህ አንድ ቻሌንጅ ነው። እሱም ጸጉር የማስቆረጥ ቻሌንጅ ነበር የቀረህ። እሱንም እስካሁን ድረስ ማለፍ አልቻልክም። ያንን ሰው አቅምለህ ለቀኸዋል። ዘንድሮ እኮ አላማችሁ ጸጉር ማስቆረጥ ነበር። እሱንም ማስቆረጥ ያቃተ ቡድን ደጋፊ ነህ። ምንም አባካታ መጣም። በቃ እኔ እኮ ነገርኩህ። አንተ አለመጮት ብቻ ነው ደስተኛ እንድትሆን ያደረገ። ይቅርባችሁ። ሳትጮቱ እየተቆራራችሁ ብትኖሩ ነው ለጠፍታባሽ በሜዳና በደጋፊ ፊት አፍልተሽ ነበረ። ሰሞኑን አፍልተሽ ከተን ያልኩት እኛ የምናውቀው ዩናይትድ እኮ ድሮም እኮ ይሄ ነው። አረ ወገናቸው ዩናይትድ በሜዳው ሊድስ ዩናይትድ ጥጉን አስያዘልኝ። ሜዳው ላይ መጥቶ ሊድስ ዩናይትድ ጥግ ድረስ ይመቸው። እንደውም ትንሽ እኮ ሊድስ አስጨነቃችሁ። የምታባክኑት ኳስ ምንድን ነው? ዩናይትድ እኮ አስጨነቀን የሆነ ሰዓት። ከምሬን እኮ ነው መላችሁ። የምታባክኑት ኳስ ምንድን ነው? ደግሞ እዚህ ጋር ምን እያደረገ ነው? ማርቲኔዝ ሉጋም የያዘ መሰለው እንዴ? አህያ ነው የሚጫወተው? ምንድን ነው በእናታችሁ? አረ ይመቸው። ሬድ ካርድ ይመቸን። እኛ የምናውቀው ማንቸስተር ዩናይትድ ይሄ ነው። ለዚህ ነዋ የናፈቃችሁ ወር ሙሉ ካልተጫወተ የማይሸነፈው ክለብ ይኸው ከወር በኋላ ተሸነፈ መጥቶ። አረ ይመቸን። ቱፒስ አባቴ እንቆቅልሽ 24 ቀን ቆይቶ የማያሸንፍ ክለብ እስቲ ኮሜንት ላይ አስቀምጡልኝ። ግባና አውጣው። እድል የሰው ልጅ ላይ ፊቷን አዞረች ነው የሚባለው። እኔ ላይ ዛሬ ሱሪያን አውለቀ ቂጧን ነው ያሳየችው። እና ታፈርት ኡጋርቲ አንተ አሁን አለመቻል እኮ እውቀት ይጠይቃል እኮ። አለመቻል ትንሽ መቻልን ይጠይቃል። እንዴት ነው ኳስ ተጫዋች ሆንኩ? ሴሽኮ እኔ ሎሽን ሰጥቼ ነው የምልህ ሻወር ቤት ባስገባ አንተ በትክክል አመጣው። እከክ ጥግነ ካስሚሮ ለመንስና ብሩኖ ብቻ ነው እንዴ ደሞዝ የሚከፈላቸው? ሌላው ደሞዛቸው እግዚአብሔር ይስጣችሁ ነው እንዴ? አማዲዮል ምን አባህ ነው የምትሰራው? በቃ አንደኛውን ወር ነው አይደል የምታርፈው? ይኸው ስልክም አለ ቲክቶክ ጀምር ከኛ ጋርና እዚህ ተበሻሸቅ። እከክ የሆናችሁ ፍጥረቶች። እነሆ የሩበን አሞሪም ቡድን ተመለሰ። ካሪክ አለመቻሉን አሳየ። እኔ አንድ ነገር ልንገርህ፣ ካሪክ ይችላል ምናምን ብለህ እንዳትከራከረኝ። ክርክር ከፈለክ ማለት ነው ክርክር እንገጥማለን፣ ግን አንተ አለማወቅህን ነው የምታሳየኝ ከኔ ጋር ከተከራከርክ። የዛሬው ማንቸስተር ዩናይትድ የሩበን አሞሪም ትክክለኛው ቡድን ነው። በቃ ማግባት የማይችል መከላከል የማይችል
ማጥቃት በቃ በጣም ደባሪው ማንቸስተር ዩናይትድ ማለት ነው። ምን አይነት ጨዋታ ተመለከትን ያራዳ ልጆች። በሚያስገርም ሁኔታ 2-0 ሊድሶች ሲመሩ ቆይተው ማለት ነው። ሰከንድ አፍ ላይ ሊሳንድሮ ማርቲኔዝ በሰራው ጥፋት ማለት ነው በቀይ ካርድ ከሜዳ ከወጣ በኋላ ማለት ነው ማንቸስተር ዩናይትዶች ምንም አይነት የተጫዋች ጎዶሎ ያዩ ሁሉ አይመስሉም ነበር። በጣም አስደናቂ ነበሩ ማለት ነው። ያው እንደተጠበቀው ብሩኖ ፈርናንዴዝ እንግዲህ እንደዚህ እንደ አለሚቱ መች እንደሱ ታጎርሳለች ያራዳ ልጆች። ለካዝሜሮ ቆንጆ አሲስት አድርጎ ካዝሜሮ በአግባቡ ኳሷን ተጠቅሟት ማለት ነው 2-1 ማድረግ ችሎ ነበር። ብዙ ድሎችን ሞክረው ነበር ማንቸስተር ዩናይትዶች፣ ነገር ግን ሊድሶች የሚቀመሱ አይደለም ማለት ነው። ሊድሶቹ ግብ ጠባቂ እንግዲህ አራዳ ልጆች ዌልሳዊው ዳርሎ እጅግ በጣም ድንቅ ነበረ ማለት ነው። ኳሶቹን ከምንም ነው የሚያወጣቸው ማለት ነው። ታግለዋል። ነገር ግን ማንቸስተር ዩናይትዶች እንግዲህ አስቶን ቪላ ነጥብ መጣሉን ተከትሎ እንደዚህም ቼልሲን መሸነፉን ተከትሎ ቶፕ ፎር ውስጥ ራሳቸውን በደንብ አዝልቀው ማቆየት የሚችሉበትን ነጥብ ማጣት ችለዋል ማለት ነው። ነገር ግን ሰከንድ ሃፍ ማንቸስተር ዩናይትዶች ታግለው ነበር፣ አልሆነም ማለት ነው። 2-1 በሆነ ውጤት ተሸንፏል። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ በደንብ ይደረግ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ። ይመቻችሁ። ለትንሽ ተጫዋች መሆናቸው የዩናይትድ ተጫዋቾች ትዝ እያላቸው አጥቂና ተከላካይ የቱ እንደሆነ እየለዩ መጥተው የሆነ ሰዓት አይታችኋል። ፈርስት ሃፍ ኩኛና ማን ነው ያ ዩሮ ሲከራከሩ ነበር። እኔ ነኝ አጥቂ፣ እኔ ነኝ ተከላካይ፣ እኔ ትዝ እያላቸው ሲል ሰዓት አለቀ። ለትንሽ ሄነ ወንድም ጥላ በቃ ስንወድቅም አብረን ስንነሳም አብረን ነው። እንዲህ ነው ወንድም ማለት። አንተ በልብህ እንደምትወደኝ አውቃለሁ እና ቀጣይ እንገናኛለን። ያው ቀጣይ ሳምንት እከክናችሁ እናቴን እከክናችሁ። በቃ እንዲህ የቻልክ ፈርስታ ምን አባት ትሸራመዳለህ? 11 ተጫዋች እያለን ምን አባት ትሸራመድ? ያ የጠነባ መላጣ ዳኛ ተወሱን የሸርሜዳ ልጁን ቶ ቢያንስ አንሸነፍም ነበረ ሊቻ ቢኖር ቢያንስ። አረ በፈጣሪ አሁን ነው ደም ዝውውር የሚሰራው ሁሌ። ምን አባ ሸራመደህ ፈርስታ? በቃ እንዲህ የምትል ከሆነ እኮ እንዲህ መጮት እኮ ነው በቃ። እኔ የቻለን መሸነፋችን ነው የሚያነ ባልቻልክ እኮ አልቻልክም ነው እኮ በቃ። አረ በፈጣሪ ስም አረ በዚህም በዛም ግባችንን ማሳካታችን አይቀርም። ሻምፒዮንስ ሊግ እንደሆነ ድሮን ይገባል። እኛን ማስወጣት የሚችል የለም። ግን እንዲህ የቻልክ ለምን ትሸነፋለህ በኦልድ ትራፎርድ? ለምን? በቃ ይሄ ነው የሚያናድደው በቃ። የዩናይትድ ደጋፊው ጀለሴ ጋር ደውዬ ምን ሆናችሁ ነው 15ኛ ላይ ባለ ቡድን የተሸነፋችሁ ትሏለሁ። አምና የነበርንበትን ለመዘከር ነው። በጣም የሚያቃጥለኝ 24 ቀን ሙሉ ቆይታችሁ መታችሁ ማሸማቀቃችሁ ሳያንስ እንደገና እንደዚህ አይነት የደነቆረ ፐርፎርማንስ ማለት ነው። በጣም የሚያናደኝ ነገር ይሄን ሁሉ 24 ቀን ሙሉ ተኝተህ መተህ ስለ እግር ኳስ ነው ምንድነው ስትሰሩ የነበሩት? ምድረ ደንቆሮ ስብስብ ማለት ነው። ምድረ የእከክ ስብስብ። እኔ እንደዛሬ ተቃጥዬም ነድጄም አላውቅም። ምንድነው ማርቲኔዝ የምትሰራው? ምንድነው? እኔ እኮ ሊድስ እንኳን ከ8 ቀን በፊት ጨዋታ አድርጓል። አንተ ከ24 ቀን በፊት በሙሉ ስትዝናና ስትጨፍር በሜዳ ምን ስትሰሩ ነው የቆያችሁት? በጣም ቅጥል ብያለሁ እርር ማለት ነው። ያው ተጫወትሽ፣ እንደተለመደው ተሸነፍሽ። ኖርምዬ በዚህ ውጤት ብዙ እንዳትደሰት ያርሰናል ደጋፊ ገባህ አይደል? እኛም ይሆናል እነሱ ማውራታቸው እንዲያሳፍራቸው ቢያረጋቸው ነው እንጂ እኛን ያን ያህል ሊያስደስተን የሚገባ አይነት ውጤት አይደል። ምን አገባን? ገባህ አይደል? ምን አገባን? አንተ እየወየልክ አይደል? የራስህ ስራ አለብህ። ተረዳኝ አይደል? ከጨዋታው ግን የተገነዘብነው ነገር ማለት ነው ምንም አይነት ታክቲክስ አያስፈልግህም ብሩኖ ካለህ ማለት በቃ። በተለይ ሜትሩ ፈርስት ሃፍ ሜትሩን ሎከር ሩም ውስጥ ረስቶት ነው። ሰከንድ ሃፍ ሜትሩን አመጣ መተረውና ካሲሜሮ ጎል ማለት ምን ሼ ነው ማን ዴ ገባህ አይደል? ቀይ ስለወጣብሽ ነው እንጂ ካምባክ ሰሪ ነበር አባት ገባሽ አይደል? ፈርስት ሃፍ ግን እንደዚህ የተጫወቱበት መንገድ ምን ሼ ነው ካልሽኝ ማለት ነው 24 ቀን ለማንቸስተር ዩናይትድ ተጫዋች ጊዜ ከሰጠው ግልጽ የሆነ ነገር እኮ ነው። ክለብ ይሄድበታል ወይ ደግሞ የትርፍ ቀን ስራ። ምክንያቱም 2 ወር ደሞዝ እንዴት ይበላል ሳይጮት? 2ኛ ወር ደሞዝ ይበላል ሳይጮት ገባህ አይደል? ክለብ ሄደበት። አንዳንዱ ደግሞ ምናምን ፓርታይም ስራ ምናምን ሰራበት እንጂ ኖርማል ነው። ኖርምዬ ነው። ምንም ቅር እንዳይልሽ። 3ኛ ቦታ ያንቺ ነው። ከነገና ደግሞ ቀይ መደጋግሚው ነገር ምን ሼ ነው? ከወንድም ጥላ ጋር የለመድሽው ነገር ነው ማለት ነው። እነሱ ቀይ ስም ሳይሰጣቸው ሲቀር ካንቺ ነው ማለት አንቺ ነሽ የተቀበልሽው። የሚቀጥለው ጨዋታ ደግሞ ሌላ ቀይ እንጠብቃለን። ሉክሾ ምናምን ኬዝ ማለት ተረዳሽኝ አይደል? ብሩኖ ካለ ጎል ታገባለህ። እንዳይገባብህ ብቻ እንዳይገባብህ። ይሄን ማለት ትችያለሽ አትሺ ስለምናቀማ ወይኔ እኛ እንደ ብሩኖ ተጫዋች ቢኖር ስለማይገባብንማ እኛ አንድ እናገባለን ቢያንስ
ሁለት ታክቲክ አያስፈልግም። ብሩኖ ብቻ ካለ ታክቲክ አያስፈልግም። ያን ያህል ቅር እንዳይልሽ። ሶስተኛ ያንቺ ነው። እኔ አሁን ብዙ አልናገርሽ፣ ምክንያቱም 2-0 የተመራሽ ቀይ ወጥቶብሽ 1 ጎል አገባሽ። ሊድዝን እኮ ልታስጨንቂው ሞከርሽ፣ አላስጨነቅሽውም። ልታስጨንቂው ሞከርሽ፣ ለሙከራሽ ብቻ ማለት እየሞከርኩ ነው ቤተሰብ